ዜና አለ። ስለናትሽ ነው። ምን አታደርገው ሄሉ? ለብሌን ልነግራት ነው? ስለኔ እንጂ ስለ ብሌን እኮ አታውቅም ነበረ። ይህ እንዴት ታወቀሽ? ቆይ አሁን ምንድነው ማደርገው? ከነገረቻት ሁሉም ነገር ተበላሸ። አበቃልኝ በቃ። ብሌን እናትሽ ማን እንደሆነች አውቄያለሁ። ይገርምሻል፣ ጭራሽ የማትጠብቂው ነገር ነው። ቃልና በኃይሉ ወደው አይደለም የሚጠሩት። የፈጣሪ ያለ እች ልጅ አምርራለች። ወይኔ ጉዴ! ልግባ እንዴ? ገብቼሽ ቆይ ምን እላለሁ? ለባህሉ ልንገረው? እች ምን አይነት የጅል ሀሳብ የማመጣው? እሱ ጋር ደርሼ እስክመለስ ነገሮች አልቆላቸው ነው ደርስ። ወይኔ ጉዴ! ብሌን ልታምኛች ወላጅነትሽ ስቃቃሽ። ሁልጊዜ ውሸት አይሰለችሽም? ማለት ስለምን ውሸት ነው የምታወሪው? ከኔ ምንድን ነው የምትፈልጊው? የምትፈልጊውን ሁሉ ስትነግሪኝ ማምነሽ ጅል ነው እንደሚመስልሽ? ምን እሺ ነው ብሌን? ስለምንድን ነው የምታወሪው? ቆይ ላንቺ ራሱ ታውቆሽ? ስለ ምርጧ ጓደኛሽ ስለ ቃል ነው ያወራለች። ቃል የኔ ጓደኛ አይደለች። ሆናም አታውቅም፣ በጅምም አትሆንም። ምን ታደርገኝ እንደነበር እኮ አንቺም ታውቂያለሽ። እንዴት ብዬ ነው እሷ እንደጀለስ የማያት? እንደውም ልንገርሽ፣ ጊዜ ነው የምጠብቅላት። እቺ እባብ እያስመሰልሽ ነበር ማለት ነው። ጓደኛ አይደለችም። ወይኔ ቃል ጅል አደረገችኝ። ትችያለሽ ሄለን፣ ወንድ ነሽ። ኧረ እባክሽ እውነትሽን ነው። ቃል ጓደኛሽ አይደለችም ማለት? አዎ ብሌን፣ እኔ ከዚህ የበለጠ ወሳኝ ነገር ላወራሽ ነው የመጣሁት። ቅድም ግን በፍቅር አቅፈሽ ስታወሪያት ነበር። ሰው የሚጠላውን ሰው እንደዛ አቅፋ አያወራውም። ልትዋሽኝ እንዳትሞክሪ። በእኔ በብረት ነው ያየሁሽ። አንቺ ግን ምርጧ ጓደኛሽ ልብሽን ስለሰረቀችው ሳልፍ እንኳን አላየሽም። ብሌን፣ በተሳሳተ እይታ ነው ያየሽው። እኔ እንደዚህ ያደረኩት እሷን ለማጥመድ ነው። እኔ በአንቺ ህይወት አይመለከተኝም። ከፈለግሽ ለምን አቅፈሻት አትዞሪም? ግን የሚያናድደኝ እያወኩሽ አንቺን ማመኔ ነው። ቆይ ምንድን ነው የምትጠቀሚው? ለምን ያስፈልጋል ያን ሁሉ ማስመሰል? ቃልን እንደምጣያት አሳመነሽኝ ሚስጥር እንድነግርሽ ነው ወይስ ምን ያህል ጅል እንደሆንኩኝ ከቃል ጋር እያወራችሁ ልስቁብኝ ነው? ብሌን፣ አሁን ከክፍል ውጭ። ሁለተኛ አይንሽን ማየት አልፈልግም። መጀመሪያ እኔና አንቺ መሀል ምንም ነገር የለም፣ ሊኖርም አይችልም። እሺ እወጣለሁ፣ ግን እንዳይዳምጪ። ምንም ላዳምጥሽ አልፈልግም። ውጭልኝ! አሁን አፍተኛ ውጭልኝ! ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚሉን አብረን እናያለን። ባይሉ በመጨረሻ ጉድ ሆነ። እንግዲህ ገኒ የአባቷ የባሏን ገዳይ እሱ እንደሆነ እንዳወቀችም ጭምር ስትነግሮ እንግዲህ ፀሐይ ሁሉ ነገር ትነግረዋለች ማለት ነው። ለማንኛውም ተገናኝተን ማውራት አለብን ብሎ ይቀጥራታል። ከገኒ ሌላ መረጃዎችን ለመሰብሰብ እያደረገችው ነበር። ነገር ግን በመጨረሻው ገኒ እንግዲህ የገኒ ስለ ገኒ ሁሉ ነገር ለመናገር ትሞክራለች ፀሐይ እና ምንም ገኒ ጓደኛው መስራት ነበር እናም ታምናት ነበር። ነገር ግን የምንምታታው እሷ ገንዘብ ለማግኘት እየሰራችበት ነበር። እሷ ግን በጭራሽ ይህንን አልጠበቀችው ነበር። ምክንያቱም ፀሐይ የልብ ጓደኛውና ወዳጇ ነበረች። እሷ ነች የምታስበው እንጂ ገኒ ጓደኛዬ ብላ ስለምንድን ነው የምታወሪ ብሎ ስጠይቃት እባክህ አግኝቼ ልነግርህ እፈልጋለሁ እያለችው ነበር። እሱም እሺ በቃ አግኝቼሽ እናውራ እያለ ተገናኝቶ ለማውራት ይወስናሉ ማለት ነው። ነገር ግን በኃይሉ ሲሰማ በጣም ደነገጠ እና ሄለንም እና ቃልም ሲሰሙ ነበር እየተፈጠረ ያለው ነገር ምን እንደሆነ እየተጠበቁ አላወቁም ነበር እና ሁሉም ሰው ይደነግጣል እና በኃይሉም ቆይ ውጭ ወጥቼ ላውራሽ እያለ ሮጦ ወጥቶ ለማናገር ይወስናል እና ሄለን እያለች ቃል ክፍሌ ጥሩ እያወሩ ነበር አንድ ላይ ሆነው። ነገር ግን ጥሩ ወዳጅ እየተጫወቶቹ ነበር። ነገር ግን እያስመሰለች ነበር። ሄለን ግን ብሌን እንዳጋጣሚ እያየቻት በነበረ ሰዓት ሰላም እንደፈጠሩ ነበር ስታስብ የነበረው። እንግዲህ ቃል ሄለን እንድገላት ነበር። ነገር ግን ብሌን ባታድነው ነበርም ጁዝ ላይ ማርዛርጋ እሷ ልገላት ነበር። አሁን ግን በጸባይ እሷን ይዛ ለመጉዳት ነበር የሷ ፍላጎት። ነገር ግን ቃል ብልጥ ስለሆነች ወይም ደግሞ ነቅ ስለሆነች ቶሎ ብላ ደረሰችበትና ሄለንን ልታስቆም ብትሞክሩም ነበር እና ብሌንን ይቅርታ አድርግልኝ ብላ ብሌን ያሳለፈችውን ነገር
እያስታወሰችው ነበር ማለት ነው። እና በአንዴ እንዴት ተቀየረች? ያን ሁሉ አድርጋት ልገላት ነበር። አሁን ግን ከእሷ ጋር ሰላም ማውረዳቸው እጅግ በጣም ተገረመች። እንዴት ሰላም አወረዱ ብላ ተገርማ ነበር። ነገር ግን እንዴት እንደዚህ ሊሆን ቻለ ብላ እያሰበች ነበር። ገኒ ልጄ ነበር የልጅ ፈጣሪን እየጸለው ስትለምነው ዳጊ ከኋላ መጥቶ እየቆመ ነበር። ልክ ከኋላ ሳያት እጅግ በጣም ደነገጠ። ከዛ እሷም ድንግጥ ጥላ ሰውር ስትል ልጄ እንኳን ደህና መጣ ብለው ጠይቀችው። ምን የተፈጠረ ነገር አለ እንዴ ብላ ስትጠይቆ አይ ልጄ ምንም የተፈጠረ ነገር የለም ሁሉ ሰላም ነው እያለችው ነበር። ዳጊ ግን ይሁን ነገር እንደተፈጠረ ውስጥ እየነገረኝ ነው። እናቴ እኔ ምንም ነገር መደበቅና መውሸት አይጠበቅብሽም። ስለዚህ የተፈጠረው ነገር ካለ ንገሪኝ እባክሽን ብሎ ይለምናታል። እሷም አይ ልጄ ምንም ነገር የተፈጠረው ነገር የለም ስትል ትነግረዋለች። እና ዳጊ ግን ውስጡ ምንም ስላላመነ ነገር ግን ውስጤ ደስ የሚል ስሜት እየተሰማኝ አይደለም፣ ምንድነው የተፈጠረ ነገር ካለ ንገሪኝ ብሎ ያስጨንቃታል እናቱ። እሷም ምንም ነገር እንዳልተፈጠረው ትነግርና ከእሷ ጋር ቁጭ ብሎ ለማውራትና አብሮ ቆየት ይወስናል። እናም በቃ አንዳንድ ነገር ስራና ከኔ ጋር ትሆናለህ ብላ ትጠይቀዋለች። እሱም እሺ በቃ ከአንቺ ጋር ቆያለሁ እናቴ ይላታል። እና ግን ጥሩ ስሜት ላይ እንዳልሆንሽ እኮ ታስታውቂያለሽ ብሎ አይ ልጄ እኔ ባንተ አልምልም፣ በቃ ምፍት የተፈጠረ ነገር ካለ እንደምነግርህ ቃል እገባለሁ። እስቲ ልጄ ይሞት እነግርሃለሁ ብለሽ ቃል እገባለኝ። ስለምን ሞት ነው የምታወራ? ጭራሽ እንደዛ ነገር መስማት አልፈልግም። እነግርሃለሁ አልኩ እኮ እሺ በለኝ። እሺ እናቴ ችግር አለ ማማድ እኮ ነው ስላት አይ በጭራሽ ልጄ በልጄ አልምልም። እሺ ከዛ ሳሚን ለሄለን ደውላትና ላገኝሽ እፈልጋለሁ ቶሎ ነይ እያላት ነበር። እሷም እሺ ትልና እየሮጠች ሳሚ ለማግኘት ትሄዳለች። ሳሚ ቃል እንደካዳች ስለሚያውቅ ከቃል ጋር አንድ ላይ ሆኖ እየሰሩ ነበር። ነገር ግን አሁን ላይ እየተፈጠረ ያለ ነገር ከባድ ነው። ሳሚን አግኝታ እቺ ውርኩስ ካደችኝ አንተም ካደች አይደለ ስትለው አዎ እኔና አንቺ ተባብረን ቃልን ማሸነፍ አለብን ብሎ ይላታል። እሺ ሁሉ ነገር ከነገርከኝ በኋላ ሁሉ ነገር ይስተካከላል በማለት ትነግረዋለች። እና አሁን ከአንተ ጋር ምንም አይነት ምስጢር ነገር አይኖረንም፣ እውነቱን ብቻ እንድትነግረኝ እፈልጋለሁ እያላት ነበር። እና እሷም እሺ እነግረዋለሁ ትለዋለች። እና እውነቱን ለመናገር ትወስናለች ማለት ነው። እና እውነቱን ብቻ ንገሪ ስላት እንግዲህ ትክክለኛ የሰላም ልጅ ማን እንደሆነች ብሌን እንደሆነች እንደ ሰራተኛ ሆና እያገለገለችም እንደሆነችም ጭምር ሰማች። እና ስትሰማ በጣም ደነገጠች። እና እንደ ሰራተኛዋ ተቀጥራ እዛ እናቷን ቀምታ እዛ እያሰቃየቻት መሆኗን ስትሰማ በጣም ደነገጠች። እቺ የማትታመን ሰው ነች፣ እንዴት እንደዚህ ታደርጋለች? ቃል ታሳፍራለች በማለት እጅግ በጣም ትናደዳለች። ምክንያቱም እየተፈጠረ ያለው ነገር የማይታመን ነገር ነው በማለት በጣም ትደነግጥና ምን ታረጉ ነገር ገላገባት። ሰላም ተኝታ እንደነበረው ብሌን እሷን ቁጭ ብላ ግን ለምንድነው ትዬ የምታሳዝነኝ እያለች ነበር። እናቷ እንደሆነ ውስጧ እየነገራት ለሷ ለስሜት ለየት ያለ ስሜት ነበር። እና ብሌንም ትወዳታለች፣ ሰላም እሷን ትወዳታለች። እና ልጄ አትጂብኝ አትጂ እያለች ስትጠራ ብሌን እሷ መስራት ድንግጥ ብላ ዞር ስትል ለካ በህልሟ እየቃጀች ነበር። እና ሰላምን በጣም ትወዳታለች፣ እትዬ እያለች ትጠራለች። ነገር ግን ወላጅ እናቷ መሆኗን አታውቅም ማለት ነው። ትክክለኛ ወላጇ መሆኑን ብታውቅ ኖሮ በጭራሽ እንደዛ አይፈጠርም ነበር። ግን ይህን ነገር ስላላወቀች ገኒ በተርታ አብሮ እየተመገቡ ነበር። ልጄ ምንድነው ብሌን እኮ ጠፋች እያለችው ነበር። ከኔ ጋር ተጣልተናል ብሎ ይነግራታል። በምን ተጣላችሁ ብላ ስትጠይቆ ምን ብዬ ንገራት ፈጣሪ ሆይ በማለት የሚናገረው ነገር ይጠፋበታል። ምክንያቱም ምን ብሎ ይናገር? ቃል ሳምኩብኝ ብል አታምነኝም፣ ስለዚህ በጭራሽ ሰው አታደርገኝም ስል ምን ብትሆን ብሌን ጋር እንድጋቡ አትፈልግም። አንተና ብሌን እህትና ወንድም ናችሁ፣ ስለዚህ በጭራሽ አብራችሁ መሆን አትችሉም ብላ ስትነግረው እሱ ግን በጭራሽ አይሆንም፣ እኔና ብሌን እህታሞች አይደለንም፣ እኔ ብሌንን አወዳታለሁ፣ አፍቅራታለሁ፣ ብሌንን ማግባት እፈልጋለሁ ብሎ ይነግራታል። እሷ ግን በጭራሽ አይሆንም፣ ብሌንን ማግባት አትችልም፣ ብሌን ለአንተ እህት ነች ብሎ ነገረችው። እሷ ግን በሱ ግን ምንም ከብሌን ጋር ሊለየን አይችልም፣ ብሌንን እወዳታለሁ፣ እሷን ነው ማግባት የምፈልገው ብሎ ይነግራታል። ሄለን እንዳጋጣሚ የሰማችን ነገር በደስታ
ለብሌን ልትነግራት ነበር እየሮጠች ሄደችው እና ሰላም ቃል ስትወጣ ድንገት ምን ተፈጠረ የምንልበት ቦታ ላይ ይዤሽ እሄዳለሁ ስትላት ነበር እና እንደ አጋጣሚ ስታየው የሰማችውን ነገር እየሮጠች ልትነግራት ስትፈልግ ብሌን ግን ልትቀበለው አልቻለችም። በጭራሽ ልታምነው አልፈለገችም። ይህንን በጭራሽ አላምንሽም፣ ስለዚህ ስለ እናትሽ የምነግርሽ ነገር አለ ስትላት በጭራሽ እኔ መስማት አልፈልግም እባክሽ ሂጂልኝ ትላታለች። እባክሽ ብሌን እንደምታስቢ አይደለም፣ ስለ ወላጅ እናትሽ ልነግርሽ ፈልጋለሁ እባክሽን እያለቻት ነበር እና ደጋግማ እየለመነችውም ነበር እና ይህን ልነግርህ አልችልም እባክህን ብላ ስትለምነው ነበር እና ነገር ግን ቃል ብሌን እነሱ በሚያወሩበት ሰዓት ተደብቃ እየሰማቻቸው ነበር ማለት ነው። እኔ ይህንን ነገር መናገር አልችልም እባክሽን ስትላት ተይ እባክሽን እየለመንኩሽ ነው እያለቻት ነበር እና ምን ተፈጥሮ ነው እባክሽ ስትላት ምንም አልተፈጠረም ተይ ስትል ትናገራለች። ዳጊም እኔ እሷን መግባት ፈልጋለሁ ብሎ ደጋግሞ ስነግራት ነበር እና የገኒ ጓደኛ እንዳጋጣሚ እነሱን ለመጠየቅ ቡና ጠጣ መጣች እና ስትመጣ በኃይሉ እንዳጋጣሚ ድንገት ስደውልለት ስልኩን ለማንሳት በጣም ተደናገጠች። ምክንያቱም ሌላ ሰው አስመስላ ነበር ስታወራ የነበረው። ለካ በመጨረሻው ዳጊ ሁሉ ነገር ደረሰበት። ከእናቱ ጋር እየሆነችና ከእናቱ ጋር እያወራች አምጥታ ለበኃይሉ እንደምትነግራት ፊት ለፊት ተጋፈጡ። እናንተ የምር በቀደም የተናገርኩት ነገር ነው የሆነ ማለት ነው። ዳኒ እጅ ከፈንጅ ይዛል ብዬ ነበረ እንዳልኳችሁ ደግሞ ይኸው ተሳካ። የምር የተናገርኩት ነገር ነው የሆነ እና እንዳጋጣሚ ከባይሉ ጋር እያወራች ተገናኙ ማለት ነው። ዳጊም በጣም ደነግጣ እና ቃልም ከባይሉ እና ሄለንን እንዲያስወግዳት እና ሄለን ለብሌን ሁሉ ነገር ልትነግራት ነበረ እያለች ነገረችው እና ልትነግራት ይህንን ነገር ሲጀመር ባይል ሳምኑ እዚህ ያመጣሽ ብለሽኝ ነበር፣ ነገር ግን እሷ ያንቺ ጓደኛ ነች እንጂ በጭራሽ ሳሚ አላመጣሁትም፣ እኔ መዋሸትሽን አቁሚ ብሎ ይዝትበታል እና እሷ ግን አይ እንደምታስበው አይደለም እያለች ነበረ። ታዲያ እንዴት ላስበው የሌለ ነገር እየቀባጥርሽ ነው ስነ ስርዓት ይኖርሽ ብሎ ይጮውበታል። ቃልን ይዝትበትና ያስፈራራታል ማለት ነው። እሷ ግን እውነቱን ነው እየነገርኩህ እየዋሸሁ አይደለም እባክህ እመነኝ እያለችው ነበር። በአምንሽ ደስ ላይ ነበር ግን አላምንሽም፣ እያደረግሽው ያለ ነገር ትሰሚኛለሽ፣ ይህ ነገር ውሸት ሆኖ እኔ በእኔ መንገድ ደርስበትና ይህ ነገር ውሸት ከሆነ የመጨረሻሽ ነው የሚሆነው እያለችው ነበር። እና በመጨረሻ ሄለን እንግዲህ በኃይሉ እጅ ከፍንጅ ይዛል። ሰላም መስሎ ተኝቶ እሷ ለሰላም ነገርኩ ብላ ለበኃይሉ ነበር ስታወራ የነበረው እና ድንገት በኃይሉ ተኝቶ ሶፋ ላይ ሰላም መስሎ ተኝቶ ሲሰማ ልክ ሲነቃም ለካ በኃይሉ ነው። ድጋሜ እንደዚህ ነገር ታረጊና እገልሻለሁ፣ ይሄንን ብትናገሪ እገልሻለሁ ብሎ ይዝትበታል። እና ዳጊ የዳጊ አባት ገዳይ እሱ እንደሆነም ጭምር ግን እንደምታውቁ እየነገረችው እና መደራደሯ የምትፈልግን ገንዘብ ሰጥሻለሁ ቀጢ ይላታል። እሷም ደግሞ ለመናገር ስትወስን ዳጊ እጅ ከፍንጅ ይዛቸውና በጣም ትደነግጣለች። ምክንያቱም የገኒ ልብ ጓደኛ ጎረቤቷ ወዳጇ ለካ ለበኃይሉ አሳልፋ እየሰጠች እንደሆነ ስደርስበት በጣም ይደነግጣል። እናም ድጋሚ እናቴ ጋር ላይሽ አልፈልግም፣ እናቴ ጋር በዚህ ምክንያት የምትመጪ ከሆነ መጨረሻሽ ነው የሚሆነው፣ እናቴ ለኔ ውድ ነች ብሎ ያስጠነቅቃታል። አይ እንደምታስበው እኮ አይደለም ልጄ እባክህን እያለው ነበር። ታዲያ እንዴት ላስበው እንዴት እንዳስብ ነበር የፈለጋችሁ? ድጋሚ ልጄን ብታስከፋው እያለች እና በጣም ደነገጠች ፀሐይ። በኃይሉም ይደነግጣል። ምክንያቱም እየተፈጠረ ያለ ነገር ምን እንደሆነ አልገባውም ነበር እና ይሄ ነገር ምን ይሁን ምንም በጭራሽ ይህንን አልቀበልም ስል ይናገራል። እና ዳጊም ሳያት በጣም ደነገጠች። እሷም በቃ መሄድ አለብኝ ብላ ትሄዳለች። የምትናገረው ነገር ሁሉ ጠፋባት። በጣም ተጨነቀች እና ፈራች ማለት ነው። ነገር ግን ይህንን በአመት ደስ ላይ ነበር። በጭራሽ ግን አላምንሽም በማለትና ዳጊም ደነገጠች። በመጨረሻ ብልም ሄለን ልትናገር የነበረው ለሰላም ነበር። ነገር ግን በኃይሉ ተኝቶ ሰላም መስሎ ተኝቶ ስትነግረው ለካ ሲሰማ የነበረው ሰላም ሳትሆን በኃይሉ ነበር ማለት ነው። ልክ ስታይ በኃይሉን በጣም ደነገጠች፣ በጣም ፈራች እና
አሁን የመጨረሻሽ ነው። በህይወት መኖር የምትፈልጊ ከሆነ በጣም ደነገጠች። ባይሉ መሆኑን ስታቅ በጣም ፈራች። እባክህን ይቅርታ፣ ድጋሜ አይለመደኝም፣ ለማንም አልናገርም ብላ ተንቀጠቀጠች። ውድ ተመልካዮቼ የዛሬ ቪዲዮ ይህንን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ሰላማችሁ ይብዛ።